ከዘመን ዘመን በሚዳብረው የሰው ልጆች ልህቀት ለሺዎች ዓመታት በዘለቀው አዲስ ነገርን የመሻት እርምጃ ውስጥ ትልቁን ድርሻ ይወስዳሉ ሳይንስ፣ ቴክኖሎጂ እና ኢኖቬሽን። ከጥንታዊ ኢትዮጵያውያን የሥነ ፈለክ ባህል እስከ ግብፃውያን የምህንድስና ልህቀት፣ ከኢንዱስትሪ አብዮት እስካለንበት የዘመነ ዲጂታላይዜሽን እና ሰው ሰራሽ አስተውሎት ሳይንስ ያልዳሰሰው ቴክኖሎጂ እና ኢኖቬሽን ያልወለደው ስልጣኔን ማግኘት የሚቻል አይሆንም። በዘመናዊ ዓለም ተወዳዳሪና ዘላቂ ሆነ ምጣኔ ሀብታዊ ለመገንባትም ሳይንስ፣ ቴክኖሎጂ እና ኢኖቬሽን ትልቅ ሚናን ይወስዳሉ። ለሀገር ልማት ቢያንስ አንድ ጠብ የምትል ነገር ማድረግ የሚኖርብን ከሆነ ለሳይንስና ቴክኖሎጂ ለፈጠራ ትልቅ ቦታ ሰጥተን ልንንቀሳቀስ ይገባል። ሳይንስ፣ ቴክኖሎጂ እና ኢኖቬሽን በሀገራዊ ልማት ውስጥ ተገቢውን ሚና መጫወት ይችል ዘንድ ሀገራዊ ጥረትን በተቀናጀ መልኩ የሚመራ ፖሊሲን ይሻል። ለብዙ ታዳጊ ሀገራት በምሳሌነት የሚቀርቡት ጃፓን፣ ኮሪያ፣ ሲንጋፖር እና ቻይና ከ20ኛው ክፍለ ዘመን አጋማሽ ወዲህ ላሳዩት ፈጣን ምጣኔ ሀብታዊ ለውጥና ኢንዱስትሪ ልማት የሳይንስ፣ ቴክኖሎጂ እና ኢኖቬሽን ፖሊሲያቸው ቁልፍ ሚናን ተጫውቷል። ለአንድ ሀገር በቃ ዲዝ ቢግ ኢንስትሩመንት ነው። ለፕራይቬትም፣ ለመንግስት፣ አጠቃላይ ለኢኮኖሚ፣ ለቴክኖሎጂ ተወዳዳሪነቱ። ምክንያቱም ያደጉ ሀገሮች በአሁኑ ሰዓት በአእምሮዊ ንብረት የኔ ነው ቴክኖሎጂ ብለው ሚንጫቹበት በዚህ በደንብ ኢንቨስት አድርገው ስለሰሩ ነው። ትኩረት አድርገው ስለሰሩ ለዓመታት ፈጣን ምጣኔ ሀብታዊ እድገትና ኢንዱስትሪ ልማትን ያመጡ ሀገራትን ምሳሌ አድርጋ ስትከተል የቆየችው ኢትዮጵያ በወርሃ ታኅሳስ 1968 ዓ.ም ነበር የሳይንስና ቴክኖሎጂ ኮሚሽንን በማዋቀር ሀገራዊ ሳይንስና ቴክኖሎጂ እንቅስቃሴዋን በተቋም መምራት የጀመረችው። 10 ዓመታትን ከፈጀ ጥረት በኋላ በ1985 ዓ.ም ይፋ ያደረገችው ብሔራዊ ሳይንስና ቴክኖሎጂ ፖሊሲም ይህን የቀደመ ጥረት መልክ ያስያዘ ነበር። ይህ ፖሊሲ በ1999 ዓ.ም ክለሳ ሲደረግበት በ2004 ዓ.ም ደግሞ ሌላ አዲስ የሳይንስ፣ ቴክኖሎጂ እና ኢኖቬሽን ፖሊሲ ጸድቆ ስራ ላይ ዋለ። ለ11 ዓመታት ያህል ያገለገለው የ2004ቱ ፖሊሲ በዋናነት የቴክኖሎጂ ሽግግርን በማሳካት የሀገር ውስጥ ምርቶችን ተወዳዳሪነት ማሳደግን ታሳቢ ያደረገ ነበር። ፖሊሲው በተለይም ሳይንስና ቴክኖሎጂ ላይ ያተኮሩ የትምህርት ምርምርና አስተዳደር ተቋማት ግንባታ ውስጥ ተጠቃሽ እርምጃን ማራመድ ችሏል። ተቋማት ብዙ ለመፍጠር ጥረት የተደረገበት ነው። የምርምር ድጋፎችም የተሰጡበት ሁኔታ ነበረ። ምርምር ድጋፍ ለመስጠት የሚያስችልም ስራዎች የተሰሩበት ነበር። መመሪያዎች ጀነሬት ተደርገው ብዙ ስራዎች ተሰርተውበታል እና ከ100 በላይ ምርምሮች ድጋፍ የተደረገበትም ሁኔታ ነበረ። በወቅቱ ፖሊሲው ባደራጃቸው የሪሰርች ካውንስል እና የኤስቲአይ ካውንስል በወቅቱ በጠቅላይ ሚኒስትር ደረጃ በሚመራ ካውንስል የሚከናወን የነበረ ነው። ከዴታ ጋር በተገናኘ የሳይንስ ቴክኖሎጂ ኢኖቬሽን ዴታም ነበረ ስቲክ እየተባለ የሚቀመጥ ይህም እንደ አንድ ስኬት የሚታይ የነበረ ነው ማለት ነው። እንዳጠቃላይ ኢንዱስትሪ ፓርኮች መነሻም ቢሆን እስከ 5 ሚሊዮን የምርምር ባጀት ምደባዎቹ ይደገፉ ነበረ። ሽልማቱን በየአመቱ ሳይንስ ቴክኖሎጂ ኢኖቬሽን አዋርድ ተብሎ ሀገር አቀፍ ደረጃ ሽልማት ይሰጣሉ። ከወጣቶች እስከ ትላልቅ አዋቂዎች፣ ተመራማሪዎች ድረስ። የ2004ቱ ፖሊሲ እነኚህን ውጤቶች ቢሰጥም የታለመለትን ፍሬ ግን ሙሉ ለሙሉ ማፍራት አልቻለም። ከውጭ ተቋማት ጋር የነበረው የላላ የእውቀትና ቴክኖሎጂ መስተጋብር የቴክኖሎጂ ሽግግርን ሲገድበው፣ ለሀገራዊ ምርምርና ኢኖቬሽን የተሰጠው አናሳ ትኩረትም ስነ ምህዳሩን ገድቦት ቆይቷል። መቅዳት ላይ መሰረት ያደረገ ፈጠራን ኢንካሬጅ አያደርግም፣ አያበረታታም። ሁለተኛ ደግሞ አብዛኛው ደግሞ መንግስት ላይ ዲፔንድ የሆነ ነው። ዲጂታላይዜሽንን በደንብ አድሬስ ያደርግ አልነበረም በወቅቱ። ለምርምሩ፣ ለቴክኖሎጂ፣ ለዚህ ማስፈጻሚያ የሚሆኑ በህግ የተደገፈ ፋንዲንግ ስርዓት ያስፈልጋል። ፖሊሲው ከወጣ በኋላ መሰረታዊ የሚባሉ የህግ ኢንስትሩመንቶች ስለሌሉት ካውንስሎቹም በዛው መቀጠል አልቻሉም። አብዛኞቹ የምርምርም ካውንስል፣ የኤስቲአይ ካውንስልም በዛው ሞመንተም መቀጠል አልቻሉም። የምርምር ድጋፍ ማዕቀፎችም በህግ ደረጃ የወጡ ያው ፈንድ ለማቅረብ የሚያስችል ፈንድ ለማሰባሰብ የሚያስችልም
ኢንፎርስ የሚያደርጉ ጉዳዮች አልነበሩም። እነዚህን መለኪያዎች አንጽረው ከሚያሳዩ ጉዳዮች መካከል በዓለም አቀፉ አእምሮ ንብረት ድርጅት አማካኝነት የሚዘጋጀው ኢኖቬሽን ኢንዴክስ ይጠቀሳል። 81 ያህል መለኪያዎችን የሚጠቀመው ኢንዴክሱ በአንድ በኩል ምጣኔ ሀብቱ ውስጥ ኢኖቬሽን እንዲያብብ የሚያደርጉ ሀብትና ሁኔታዎችን ወይም ኢንፑቶችን፣ በሌላ በኩል ደግሞ የሚለኩ ውጤቶችንና የኢኖቬሽን እንቅስቃሴዎችን ወይም አውትፑቶችን አጣምሮ ይለካል። ታዲያ 2004 ፖሊሲ ወደ ሥራ በገባበት የአውሮፓውያኑ 2012 ኢትዮጵያ ከ123.3 በማስመዝገብ ከ141 ሀገራት 131ኛ ላይ ተቀምጣ ነበር። ከሳህራ በታች አፍሪካም ደረጃው 25ኛ፣ ዝቅተኛ ገቢ ካላቸው ሀገራት መካከልም 18ኛ ሆኖ ይታያል። ፖሊሲው በተቀየረበት በአውሮፓውያኑ 2022 ታዲያ ከ132 ሀገራት 117ኛ ላይ ስትቀመጥ ከሳህራ በታች አፍሪካ ወደ 14ኛ፣ ዝቅተኛ ገቢ ካላቸው ሀገራት መካከልም ወደ 3ኛ ደረጃዋን አሻሽላለች። ሆኖም ኢንዴክሱ ላይ የተሰጣትን ውጤት ስንመለከት ወደ 16.6 በመቶ እንዲያሽቆለቁል ሆኗል። የ2004 ፖሊሲ ክፍተቶችን ለማረም ያስችል ዘንድ ፖሊሲው መሰረት ያደረጋቸው የምጣኔ ሀብት ፖሊሲና እቅዶች ሀገራዊ ሪፎርሙን ተከትሎ በአዲስ በመተካታቸው በሚያዝያ 2014 ዓ.ም አዲሱ የሳይንስ ቴክኖሎጂና ኢኖቬሽን ፖሊሲ ተቀርጾ በስራ ላይ ዋለ። የቀደመውን ክፍተቶችን ለመሙላት ይመጣል። ሁለተኛ ደግሞ አገሪቷ አሁን ከሆም ግሮውን ኢኮኖሚ ጋር አብሮ የዛን የሀገሪቷን ፍላጎት አድሬስ በሚያደርግ መልኩ ችግሮችን ለመፍታት የመጣ ነው። ፕላስ ተግዳሮቶችን መፍትሄ ለማስገኘት አብሮ የመጣ ነው። ከዚህ በፊት የነበሩ ከህግ ጋር የተገናኙ የፈንዲንግ ስርዓቱ፣ ስታርታፖቹ ዲጂታል ጋር ኢንቴግሬት ማድረግ እነዚህን መልስ ህግ የስርዓቱን አሁን የፈጠራን ያገፋፋል፣ ኢንከሬጅ ያደርጋል። ኢኖቬሽን ላይ ትኩረት ይሰጣል፣ ስታርታፕ ላይ ትኩረት ይሰጣል። ምርምር ላይ፣ ቴክኖሎጂ ሽግግር ላይ፣ ስታርታፕ ላይ የግል ባለሀብቶቹ ትልቅ የሆነ ሚና እንዲጫወቱ ያደርጋል። ኢንስትሩመንቶች ሰጀስት አድርጓል። ለምሳሌ የሪሰርች ኤንድ ዴቨሎፕመንት በተመለከተ የሪሰርች ፋውንዴሽን ይቋቋም የሚላል የሪሰርች ኢምፓክቶችንም ኖሌጅ ፕሮዳክሽኑንም እያየ ወደ ምንፈልጋቸው ዘርፍ ትኩረት ማክሮ ሌቭል ላይ የሚቀመጡ ትኩረቶች እንዲሄድ ማድረግ ነው። ፈንድ ስኪሙ ፍሰቱ ራሱ ድርድሩ ከዚህ ተቋም ጋር ይሆናል ማለት ነው። የውስጥ የቴክኖሎጂ ሽግግር ዴቨሎፕመንትም ትኩረት ያደርጋል። አገር በቀል ቴክኖሎጂ ላይም እንደዛው የመረጃ ጉዳይ ናሽናል ዴታ ሆኖ ቬሪፋየብል የሆነ ሲንግል ሶርስ ኦፍ ትሩዝ መኖር አለበት። ይሄን ያህል ኤክስፔንዲቸር አላት፣ ይሄን ያህል ኢንፑት አላት፣ ይሄን ያህል አውትፑት አላት የሚል የዴታ እና የኖሌጅ ማኔጅመንት ፍሬምወርክ ሙከራዎች አሉ። አዲሱ ፖሊሲ አዳዲስና ከቀደመው ፖሊሲ ማሻሻያ የታከለባቸው እንደ ኢኖቬሽን እና ኢንተርፕራይዝ ተወዳዳሪነት፣ የፋይናንስ አቅርቦት እንዲሁም የሰው ሀብት ልማት ያሉ 8 የትኩረት አቅጣጫዎችን ሲይዝ በእነዚህም መካከል 24 ግቦችን ለይቶ አስቀምጧል። ኦል ዲስ ስታያቸው ኤኒዌር አፕላይ ያደርጋሉ። ሶ በእነዚህ ውስጥ ጀነራል የሆኑ ነገሮችን ነው የሚያስቀምጠው መጀመሪያ። ሶ ኤኒዋን አዶፕት ማድረግ ይችላል ማለት ነው ዊዝን ሂዝ ሴክተር። ሶ ፖሊሲው ሴክተር ስፔሲፊክ እንዳይደረግ የተፈለገው ይሄ ነገር መመራት ያለበት ዊዝን ዲስ ፍሬምወርክ ውስጥ ነው፣ ከነዚህ ውጪ ትኩረት የለውም የሚል ነው። የፖሊሲው ትኩረት መስኮችና በውስጣቸው የታቀፉት ግቦችን ማሳካት ይቻል ዘንድ ልዩ ልዩ አፈጻጸም ስልቶች ተቀምጠዋል። ከነዚህ መካከል ውጤታማ የቴክኖሎጂ ምርቶችን የሚያበረታታ የግዢ ስርዓት፣ ኢኖቬተሮችን የሚያበረታታ የካፒታል ስርዓት እንዲሁም የግል ዘርፉ ከመንግስት ቀጥተኛ የገንዘብ ድጋፍ እንዲያገኝና በስትራቴጂያዊ ቴክኖሎጂዎችም በአጋርነት እንዲሰራ በረን የሚከፍቱት ይገኙበታል። በሳይንስ ቴክኖሎጂና ኢኖቬሽን ብቁ ሆኖ ለመገኘት መሰረቱ ትምህርትና ስልጠና ነው። በሰው ኃይል ልማት ላይ የሚደረግ ኢንቨስትመንት የሳይንስ ቴክኖሎጂና ኢኖቬሽን ውጤታማነትን ከማሳደግ ባሻገር ምርታማነትንም ለማሳደግ ሚናው የላቀ ነው። በሳይንስ ቴክኖሎጂና ኢኖቬሽን የሙያ ዘርፎች በመጠን ብሎም ልህቀት ብቁ የሆኑና መጪውን ጊዜ ታላሚ ባደረጉ የትምህርት መስኮች የሰለጠኑ ባለሙያዎችን ማፍራት ከፖሊሲው የሰው ሀብት ግቦች መካከል ይጠቀሳሉ። ይህ ታዲያ የትምህርት ሚኒስቴር ብሎም መላው የትምህርት ባለድርሻ አካላትን የጋራ ጥረት ይጠይቃል።
ከፍተኛ ትምህርት ኦፕሬት የሚያደርግበት አውድ ሳይንስን፣ ቴክኖሎጂን፣ ፈጠራን ለማጉልበት የሚያስችል ለማበረታታት የሚያስችል እንዲሆን ለማድረግ ዓለም አቀፍ የከፍተኛ ትምህርት ተቋማት የምርምር ፈጠራ የቴክኖሎጂና የሳይንስ አውድ ጊዜውን በዋጀ አግባብ ተቀንብበው እነዚህ ተካተው እንዲተገበሩ ለማድረግ በርካታ የአሰራር ስርዓቶችንም እንደዚሁ እየቀየረ ነው የሚገኘው። ሚኒስትሪ ኦፍ ኢኖቬሽን ከትምህርት ሚኒስቴር ጋር በመተባበር የቴክኖሎጂ ኢኖቬሽን ወቹ ከካሪክለም ጋር የተዋሃዱ አብሮ ኢንቴግሬት ሆኖ የተዘጋጀ መሆኑን ከኬጂ ጀምሮ እስከ ዩኒቨርሲቲ ድረስ በትብብር ይሰራል፣ ያረጋግጣል ነው የሚለው። ኢንዱስትሪው የሚፈልገውን የሰው ኃይል ከከፍተኛ ትምህርት ተቋማት ጋር እየተመካከረ እየተናበበ እያሰለጠንም ኢንተርንሺፕ በርካታ ቁጥር ያላቸው ተማሪዎች ኢንተርንሺፕ ስልጠና ይወስዳሉ። ወደ ኢንዱስትሪው ተልከው ተግባር ተኮር ስልጠናዎች በአሁኑ ሰዓት በጣም በከፍተኛ ሁኔታ እየተካሄዱ ነው የሚገኙት። ባለሙያ እናፈራለን ስንል የጥራት ጉዳይ ተትቶ መሆን የለበትም። ስለዚህ ጥራት ላይም ከፍተኛ ትኩረት ሰጥቶ ነው ትምህርት ሚኒስቴር እየሰራ ያለው። ስለዚህ ጊዜ ይወስዳል፣ ግን በሂደት ከፍተኛ ትምህርት ተቋማት የበኩላቸውን እየተወጡ የሚሄዱበትን አውድ እየፈጠረች ትመጣለች። ፖሊሲው በርካታ ተቋማትን የሚመለከት ልዩ ልዩ ዘርፎችንም የሚያስተሳስር ነው። በዚህም የተቋማት የጋራ ስራና የፖሊሲ ስትራቴጂና አስተዳደራዊ ቅንጅትንም አብዝቶ ይሻል። ምርምር ተቋማትና የኢንዱስትሪ ትስስር አዋጅ ወይም በአጭሩ የትስስር አዋጅ 1298/2015 ሆኖ የወጣ አዋጅ አለ። ይህን ለማስፈጸም ከ22 ተቋማት የተውጣጡ ከኢንዱስትሪውም የተውጣጡ አመራሮች ያሉበት ከፍተኛ አመራሮች ያሉበት ሚኒስትሮች ያሉበት ምክር ቤት አለ። ይህን የሚመራው የትምህርት ሚኒስቴር ነው። በየተቋማቱ የሚካሄዱ የምርምር ስራዎች፣ የቴክኖሎጂ ሽግግር ስራዎች፣ የኢንተርንሺፕ ስራዎች፣ የኤክስተርንሺፕ ስራዎች፣ የትብብር ስልጠና፣ የማማከር አገልግሎት እና የጋራ የምርምር ስራዎች እንዲሰሩ የጋራ ተግባራዊ ምርምር ስራዎች እንዲሰሩ ለማድረግ በስፋት እየተሰራ ነው። የሰው ኃይል ልማትን ኃላፊነትን ለትምህርት ሚኒስቴር ነው ስትራቴጂ ኢንዲኬት የሚያደርገው። በተጨማሪ ደግሞ ስራና ክህሎት ጤና ዘርፍ ጋር ሪሰርች ጋር እንደዚህ እነሱን ደግሞ ጤና ሚኒስቴር ምርምር ተቋማትን ደግሞ በድምሩ ይሄን ማን ይፈጽማል? ምርምር ተቋማት ይሄን ሚንት ለምሳሌ ትብብርነት ስራ ዓለም አቀፍ ጋር ሲገናኝ ዋናውን ትልቁ ማን እንዲወስድ ነው የተደረገው? ሚኒስትሪ ኦፍ ፎሬን አፌርስ። ያ ድርሻ ሲወሰድ አከሌ አልሰራህም ይሄ አንተ ድርሻ ነው የሚልበት ሜካኒዝም ሞኒተሪንግ ኤንድ ኢቫሉዌሽን ስርዓትም ተዘርግቶለታል። አዲሱ የሳይንስ ቴክኖሎጂ እና ኢኖቬሽን ፖሊሲ ረጅም ጊዜን የሚወስዱ ትልምና ተግባራትን የያዘ ነው። ታዲያ ፖሊሲው ሩቅ ተጓዥ ቢሆንም ተግባራዊ ሆኖ በቆየባቸው 3 ዓመታት ውስጥ ምን ለውጥን ማምጣት ችሎ ይሆን? ለምሳሌ ኢኖቬሽኑን ለማስተግበር የስታርታፕ አዋጅ አውጥተናል። ሁለተኛ ኤስቲአይ ፖሊሲውን ታሳቢ ተደርገው ከብዙ ፓርትነሮች ጋር የተለያዩ ድጋፎች ሲደረጉ ቆይተዋል። በስታርታፕ ኢኮሲስተሙ ብዙ ስታርታፖች ተፈጥረውበታል። ኢንስቲትዩሽኖች ሪፎርሞች ተከናውነዋል። ሌሎች ተቋማትም እንግዲህ ተራ በተራ ይሄ ፖሊሲ እየነካቸው የሚሄድ ነው የሚሆነው። ፖሊሲ ላይ በግልጽ እንደተቀመጠው የህግ ማስፈጸሚያዎች አሉት። አሁን እስካሁን ድረስ የጸደቀው ስታርታፕ አዋጁ ጸድቋል። የኢኖቬሽን ቴክኖሎጂ ምክር ቤት ማቋቋሚያ እርግጥ ለሚኒስትሮች ምክር ቤት ቀርቧል፣ ኤክስፔክት ይደረጋል። የሪሰርች እና የቴክኖሎጂ አስተዳደር ልማትም በሚኒስቴር መስሪያ ቤቱ ዝግጅቱ ወደ ፋይናል እየደረሰ ነው። እርግጥ ወደ ሚኒስትሮች ምክር ቤት አልቀረበም። አንደኛው ማስፈጸሚያ ጥሩ የጸደቀው የዩኒቨርሲቲ ኢንዱስትሪ ሊንኬጅም ከዚህ የተወሰደ ጸድቋል። አንዳንድ ፖሊሲዎች የጸደቋሉ። ይህን መነሻ ለምሳሌ ኢንዱስትሪ ሚኒስቴር ፖሊሲ አለ፣ መነሻ ግብርና ላይ የጸደቃለ፣ ጤና ጥበቃ ጤና ፖሊሲ አለ። እነዚህ ከዚህ ጋር የሚናበቡ ናቸው።
በኢትዮጵያ ቴክኖሎጂን ከበርካታ የመንግስትም ሆነ የግል አገልግሎቶች ጋር ለማሳሰር ያለው ከፍተኛ ጥረት ለሳይንስና ቴክኖሎጂ የትምህርት መስኮች ከተሰጠው የቀደመ ትኩረት ጋር ተዳምሮ ለፖሊሲው ትግበራ መልካም መደላደልን ፈጥሯል። የሀገር በቀል ምጣኔ ሀብታዊ ሪፎርም ስራውና የ10 ዓመት የልማት እቅዱም ለቴክኖሎጂና ኢኖቬሽን ሰፊ ትኩረትን መስጠታቸው ተጨማሪ ዕድል ሆኖ እናገኘዋለን። ይህ በእንዲህ እንዳለ ታዲያ የፖሊሲውን ስኬት ሊገድቡ የሚችሉና ቀጣይ ክትትል ስራንም የሚሹ ስጋቶች ይገኛሉ። የፖሊሲ የማስፈጸሚያ የህግ ማዕቀፍ ቶሎ ካልወጣ ኢንሴንቲቭ ላይ በፍጥነት በተፈለገው ጊዜ ስትራቴጂ የተቀመጡ ጎሎችን ከማስፈጸም ላይ ትንሽ ሊጎትት ይችላል ብለን ነው የምናስበው። ሁለተኛው ስጋት ደግሞ የተቀመጠለት the next 10 year ውስጥ የተቀመጠ ባጀት አለ። አየህ፣ ስለዚህ ከሀገር ውስጥም ከውጭም ከመንግስትም ከበጎ አድራጎቶችም ከምንም እንዲመጣ ነው የሚፈለገው። ስለዚህ ያ በተፈለገው ታይም ባይደርስ እንደ አንድ ስጋት ነው። ሙሉ በሙሉ አቺቭ እንዳናደርግ ሊጎትት ይችላል። ሌላኛው ዋናውና ትልቁ ስጋታችን ከፌደራል እስከ ወረዳ ድረስ መናበብ ነው፣ ኢንቲግሬት እንዲሆኑ አለማለት ነው። ካሁኑ ጀምረን ፖሊሲ ላይ ዩኒቨርሲቲም ከክልሎችም እያሰለጠነ ነው። ማሰልጠን ሰውን አዌር ስታደርግ በየደረጃው ባጀት እንዲመደቡ ማድረግ፣ ይሄ ፑሽ እያደረግን ነው። እንግዲህ ሌላኛው ደግሞ ቶሎ የህግ ማዕቀፍም በመንግስት ደረጃ እንዲጸድቅ፣ ክልሎች ደግሞ የራሳቸው ካውንስል እንዲኖር የራሳቸው አደረጃጀትን ትኩረት እንዲሰጥ እንደ አንድ መፍትሄ ስጋቶችን ሚኒማይዝ ለማድረግ እየተንቀሳቀስን ነው። ምንም እንኳን ፖሊሲ ወደ ስራ በገባባቸው በእነዚህ ዓመታት ውስጥ የተለያዩ ውጤቶች ቢታዩም ሀገራዊ ኢኖቬሽን ደረጃው ፖሊሲ ወደ ስራ ሲገባ ከነበረበት ዝቅ ብሎ ተቀምጧል። የአውሮፓውያኑ 2025 ኢኖቬሽን ኢንዴክስ የሚያሳየው የኢትዮጵያ ደረጃ ወደ 14.4 በመቶ በመውረድ ከ139 ሀገራት 134ኛ ላይ መቀመጧን ነው። ይህም ከሳህራ በታች አፍሪካ ወደ 28ኛ፣ ዝቅተኛ ገቢ ያላቸው ሀገራት መካከልም ወደ 9ኛ ዝቅ አድርጓታል። በእርግጥ እነዚህ ቁጥሮች ፖሊሲው ገና ስትራቴጂዎችና ሌሎች የህግ ማዕቀፎች ያልተሟሉለት እንደመሆኑ የእነርሱ መሟላት እንደሚያሻሽለው ይጠበቃል። ስለሆነም ሊሟሉ የሚገባቸው የስትራቴጂና ህግ ማዕቀፎችን በፍጥነት ማሟላት ይገባል። የታዩ ስጋትና ተግዳሮቶችንም በመቅረፍ ኢትዮጵያ ካሏት ሰፊ የሰው ሀብት ብሎም አንጻራዊ ብልጫዎች ተጠቃሚ ማድረግ ይደር የማይባል የቤት ስራ ነው።